ሰው ነው ባለጌ። ወይኔ ጉዴ! እቹትና ልጁ ነች ማለት ነው። እናቴ ፉርቱና ውጣል። ለቀቀኝ። እንዴ ስንት ዓመትሽ ነው? ቆይ 17 ስንት ወር እንደሆነ ይታወቃል? አሁን የደረሰ ይመስላል ሆድሽ ራሱ። ማረግ እየሞከርክ ምን ማረግ እየሞከርክ ነው? ሄሎ በእናትህ ለቃቀኝ። እንደዚህ በላይ ለፍስስ በይና እስኪ እንደዛ ያፈሰስ ጉድ ይበል እስኪ እስከ እንደ ነሐሴ ዘና እስኪ እንትን ነው ያቺን እኮ ነው እስኪ። እና ያቺ ህፃን እንግዲህ እናቷ ከሞተች በኋላ ከሆነ ጊዜ በኋላ የት እንዳለች አይታወቅም፣ ጠፍታለች። ትምህርት ቤት ስትሄድ አይታይም፣ ቤት ውስጥ አትታይም፣ ሰፈር ውስጥ አትታይም። የት እንዳለች ልጁ አይታወቅም። አስቤዛ ያስገባህልኝ መሰለህ? አረ እንደዚህ እኮ አይባልም እኮ የኔ ቆንጆ። ምንድነው ወይ በእናትህ ዞር በልኝ ወደዛ ትሟዘዝ። ይሄን ውበትሽን እኮ ያደበዝዘዋል። ዞር በልኝ ወደዛ እያሉ ነበር ቃል በቃል የነገሩኝ። አረመኔ ብለህ መግለጽ የምትችላት አይነት ሴት ናት። ትንሽ ባህሪዋም ወጣ ያለ ነው። እሷም ከማህበረሰቡ ጋር ልትገጥም ያልቻለች በአይነ ቁራኛ የሚታዩ ናቸው ከማህበረሰቡ ጋር እነዚህ አዲስ ጥንዶች ወይም ባልየውና እቺ አሁን ይዟት የመጣው ሚስቱ ማለት ነው። ማን ጠቁማቸው እንደምጠራሱ ማን እንዳለ ልክስክስ ነገር እኮ ነሽ አንቺ። ትዬ ስለኖርኩ ነው ድረዝም ትሆኝ ስነ ስርዓት አንተ ነኝ ቻከኝ። አዎ ተሸክምሽ ነው የምኖረው። አንተ ማለት እኮ ልጅህን ያስረገዝክ ሰው እኮ ነህ አንቺ። ስነ ስርዓት ደግሞ አዳሪ ትምህርት በቃ አደጋግሚ ውስጥ ነገር እንደ አዳሪ ትምህርት ወይ ልጅህን ጥሩ አባት አንተ ጥሩ አባት። ያ ደግሞ ለምን እንደሆነ ታውቂያለሽ አይደል? ሚስትህ በልብህ ከዚህ ሞተችው። ረንዶ ልብሽ ፍረስ እንደው አንቺስ ምን አይነት ልጅ ልክስክስ ባለጌ። ቆይ እኔ እንደሱ ሳደባኝ ተቀራ አንቺን ጸባይ እቺ ስለኖርሽ ልቤ ታያለሽ ነኝ አንተ ማለት ነው። እኔ እንችልህኝ አንተ ነኝ እንችልህኝ። አይንሽን አታፍጪ ዝም በል። እኔ አሁን የሚያፈጥሰው አልወድም፣ አይመቸኝም እንደዚህ። በተለይ ሴት አየሁ እኮ ለሴት ያለህን በቃ እንዴ በጣም አበዛሽው። ምን ልትሆን ነው? ስነ ስርዓት ምን ልትሆን ነው? ምን ማለት ነው? የሌለኝን ጸባይ እንትን እንዲሁ ያርሽ ነው። በጣም ታግሸሻለሁ። ልቃቀኝ። አለቅሽም። አለቀኝ። ይኸውልሽ ከዚህ በኋላ ማለት ነው ልንከባከብ ነው የሚሻለው። ስነ ስርዓት ሲጀመር እነዛን ሰዎች ማለት ነው እነዛን ሰዎች አስገብተሽ ያለኔ ፍቃድ ስንት ነገር ምን ለማድረግ እየሞከሩ እንደሆነ ታውቂያለሽ? ምን አገባው? ምንስ ቢያደርጉ በቃ ምን ታሪክ ነው? የጋራ ታሪክ ውሻ እኮ አንቺ ከመጣሽ ነው እንደውም ቤቴ እንደዚህ የፈራረሰው። አዎ በሰበሰብኩ ልክስክስ ነሽ አንቺ። እኔ ስለተሸከምኩ አልተባልክ ልጅ እኔ ደፋርኩ። አንተ ውሻ ትላለች እንዴ? ደግሞ ውሻ ይሰደባል እንዴ? ልቃቀኛው እኔ አዎ ወጥፊ ገና ያለሽ ነው። እኔ ገና ያለሽ ነው። ለቀቀኝ። ማን ነው ደግሞ አለቅ ወይኔ ባክሽ ወደዛ ሂጂ። ተመጫታ ማን ነው? እሺ እንዴት ነሽ? ሰላም ነው? ምንድነው? እነማን ናቸው? ምንድነው? የማን ልጅ? ያንተ ልጅ? አዳሪ ትምህርት ቤት አላለክም? አዳሪ ትምህርት ቤት ነው ያለችው? ምንድነው? አንተ ፖሊስ ነው ምንድነው? አዳሪ ትምህርት ቤት ነው ያለችው? አዎ አንቺ የት ነው ያለችው? አዳሪ ትምህርት ቤት ነገረህ አይደለ? እኔ እኮ እንጀራ እናት ነኝ። ይምናቃለሁ። ምን ለማድረግ ምን ፈልጋችሁ ነው? ምን ፈልገህ ነው? ሰማለህ? ምን ፈልገህ ነው? ልቀቀኝ አንተ ልቀቀኝ። አናትህን እንዳለልህ ኧረ አናትህ ባንተ ጠርሙስ አለኝ ብዬ መርማሪ ጋዜጠኛ ነው ቁጭ መርማሪ ጋዜጠኛ ምን ለማድረግ እየሞከርክ? ካሜራ ይዘህ ምንድነው የምታደርገው? የምን ካሜራ ነው? ምንድነው የምትፈልጉት? ምን ለማድረግ እየሞከርክ? ምን ለማድረግ እየሞከርክ ነው? ሄሎ በእናትህ ውይ አንተ ምን አባላ ለቀቀኝ። ይሄ ነው የሚያስፈልገኝ።
ኧረ ገደሉኝ። ምን እያደረግሽ ነው? ምን እያደረጋችሁ ነው? ምን ለማድረግ እየሞከረ? ልቀቃት! ቁጭ በል አንተ ረባና ቢስ ውሻ። ምንድነው ልጅ ያደረግ? ምን ፈልገህ ነው? ምን አገባህ? ምን አገባህ? ልጅ የት ነው ያለችው? ምን አገባህ? አዳሪ ትምህርት ቤት። ምን ለማድረግ እየሞከርክ ነው? ሰው ቤት ገብተህ የምታስፈራራው ነው? ተደባደብ። ጋዜጠኛ ሮቤል ይባላል። ደግመህ ስሜ ልትዘርፉ ነው እንዴ ተሰብስባችሁ እንደዚህ የገባችሁት? ሁላችን መጋይ ሰዎች ነን። በድብቅ ካሜራ እያንዳንዱ ስትናገር የነበረው ነገር ተይዞልሃል። ከዚህ ሴት ጋር ምን ስታወራ እንደነበር ቀና በል አንተ ሲሸኛ አንተ ቀረምቡላ አምቡላን ስትገታ አድረህ አንተ ቆሻሻ ሰማለህ። ይሄ ከሷ ጋር ያወራው አሁን ከደቂቆች በፊት በድብቅ ካሜራ ተይዞልሃል። ልጅህ ምንድን ያደረካት? የት ነው ያለችው? ተናገር ዛሬ ቀን ምንድነው እናንተ የምትፈልጉት ከኛ? ተሰማኛለህ? ምንድነው ከኛ ስታወራ የነበረው ነገር ነው በስልክ ያሳየውክ። በድብቅ ካሜራ ተይዞ ነበር። ይኸው እዛ ጋር ነበር። ድብቅ ካሜራ ምን ይሰራል? ተሰማኛለህ? ምንድነው የምትቀርጹት? ለምንድነው ምን ልታረጉ ፈልጋችሁ? ስትሰራ ስለነበረው ነገር እያንዳንዱ ነገር ጥቆማ ስለደረሰኝ። አዎ ማን ነው የጠቆማችሁ? አፈር አባ ብላ ማንንም አባቱ ይጠቁም። አንተ ነው የሚመለከተው። ስለ ልጅ ነው እየጠየቅኩ ያለሁት። ጨለማ ክፍል ወስጄ እየቀጠቀጥኩ አወራለሁ። ካስፈለገ መናገር ካለብህ ተናገረው። ልጅህን ሚስትህን አሁን እኮ ስታወራ እሷ ስትነግር እኮ እየሰሙኝ ነበር። ልብ በልብ ኬዝ ነው የሞተችው አይደለ እያለች ስታሾፍብህ እኮ እየሰማኋት ነው። ልጅህን ደፍራለህ አንተ ውሻ። ልጅህን ደፍራለህ። እሱን ደግሞ ማን ነው ነበር? ልጅህን ደፍራለህ ወይ? ልጅቷ ስታወራ እየሰሙኝ ነው እያልኩ ነው። ምን አገባችሁና ነው እዚህ ውስጥ ገብታችሁ እንትን የምትሉ? ተሰማኛለህ? እንዴት ነው ልጅህን ደፍራለሁ? የት ነው ያለችው ልጅ? አንተ ሰው አይደለህም እንዴ? ልጅ የት ነው ያለችው? ሰው አይደላችሁም እንዴ? ምን ለማድረግ እየሞከራችሁ ነው? ልጅ የት ነው ያለችው? በቃ ነገርኳችሁ እኮ ትምህርት ላይ ናች አልኳችሁ። አዳሪ ትምህርት ቤት አይደለ? አዎ ያስመዘገብክበትን የአዳሪ ትምህርት ቤት ታሰኛለህ። ሚስት በምን እንደታመመች ከዚህ በፊት ከመሞቷ በፊት በልብ ኬስ ስለመሆኑ የሚያረጋግጥ የሆስፒታል ወረቀት ታመጣና ታሰኛለህ። አሁኑኑ። አንተ ስታሲክስ ባለሙያ ነህ እንዴ? ምን አገባና ነው እዚህ ውስጥ ተመዘገብ? ቀናበል ኧረ ገደሉኝ ያለ ትናገራለህ አትናገርም? አንተ ሰካራ ተነስ እሷን አስገባት። ባለጌ ምንድን ነበር ስታወሪ ነበረው? ተናገር። ምንድን ነበር ስታወሪ ነበረው? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሴት ሆነሽ ጭራሽ ልጁን ደፈረ እያልሽ ለሱ ልጁን ነው ይቅርታ፣ ልጁን አይደለም የደፈረው፣ ሴት ደፈረ። ሌላ ሴት ደፈረ። ማንን? ልጁን ነው ያልኩህ። ማንን? አላውቃትም። ልጁ የት ነው ያለችው? አትጩብኝ። ልጁ የት ነው ያለችው? እኔ አላውቅም። ጠይቀው ራሱ አዳሪ ትምህርት ቤት ምናምን ሲልከ ነበር። ቀደም ትናገሪያለሽ አትናገሪም? ከዚህ ቅሪላ ጋር አምቡላውን ከሚገት ሰው ጋር ስከራከራሉ። አንቺ የምታውቂው እያንዳንዷን ነገር ትናገሪያለሽ አትናገሪም? እኔ እንኳን አምቡላ ምን ቅድም ሲለፈልፋል ሰማሁ። ሁለታችሁም አንድ ናችሁ። አሁን ግን አንቺ ቢያንስ ጤናማ በሆነ መልኩ እያስፈራራኸኝ ነው። ትሰሚኛለሽ? እያስፈራራሁሽ ሳይሆን የማደርገውን ነገር አድርጌ አሳይሻለሁ።
ፀጉርሽን ቅንድብሽን መላጨት ካለበት ይላጫል። ሰሚሽ ማደርገው ነው የምነግርሽ። ጥፊውን የገረመሽ አይደለ? የማደርገው ነው የምነግርሽ። ከዛ ህግ ቦታ ሂጂ ጨለማ ክፍል አስቀምጥሻለሁ ላትወጪ ማለት ነው። ማነው? ቆይ አንተ ነገርኩህ እኮ አይደለ? ሴት ደፈረ። በቃ አለቀ። የማውቀው ነገር የለም ከዚህ ውጪ። ልጁ አዳሪ ትምህርት ቤት ነው ያለችው። አዳሪ ነው ያለችው። በቃ እዛው ታድራለች። እዛው እኔ ምን አቅልላለሁ እንዴ? ሚስቱ በምድር የሞተችው ሚስቴ በልብ ድካም አልሞተችም ሞተች ስትል ነበር ምናምን እያልሽ ስታሾፊበት ነበር አይደል? እና በምድር የሞተችው ለምን አታወኝም አንተ ሰውዬ? ትሰሚኛለሽ? ስታወሪያት የነበረው እያንዳንዷ ነገር አብራርተሽ ማትናገሪ ከሆነ አፈር ድሜ ነው ማበላሽ። አስረግጬ ነው የምናገርሽ። አንተ ከሱ ጋር መለፋደድ ለምደሽ ከኔ ጋር ቀልድ መስሎሽ ከሆነ ማንነቴ ልኬን አሳይሻለሁ። እየሰማሽኝ? ትናገሪ መለፋደድ አይደል? እኔ ሲጀመር ከዚህ ጋር ሲጀመር እኮ ሰፈር ሁሉ ከተው ሰው ጋር እኔ ሀብቱን ብዬ ነው። ምን ብዬ ነው? ሀብቱን ብዬ ነው በቃ የገባሁት። አዎ ሲሰይ ታይ ወጣት አልመስልም? አዎ ታስታውቂያለሽ። አዎ ንግግርሽ በቂ ነው። ሴት ደፍሮ እንደ ቀላል ታወሪያለሽ። ደግሞ ትዳሩ ነኝ ስትይ ከርመሽ ቆይተሽ ተናገሪ። ምን ነገር አላቅም። ልጁ የት ነው ያለችው? አዳሪ ትምህርት ቤት ነው ያለችው። አዳሪ ትምህርት ቤት ነው ያለችው። አታውቂም? ውጣልኝ። ልቀቀኝ። ከኔ ጋር እንደዚህ ነገር ውስጥ እንዳትገቢ ከዚህ በኋላ ዞር በል። ቀና በይ። ልቀቀኝ። ሰይጣን የት እንዳለች ታስይኛለሽ? የት አዳሪ ትምህርት ቤት እንዳለች ትናገሪያለሽ? እሺ እየሰማሽኝ ነው? እየሰማሽኝ ነው ወይ? አንተ እኔን በጥፊ ለወከኝ። ጥፊ ነው ገረመሽ? አሳይካለሁ ማለት ነው። ፀጉርሽ ይላጭልሻል እያልኩሽ ነው። ገና ማደርገው ነው የነገርኩሽ። እሺ በቀላሉ ስለተወኩሽ ነው። የት ነው ያለችው? ሚስቱ በምን አይነት ምክንያት ነው የሞተችው? በምንድን ነው የሞተችው? ራሱን ጠይቀው ነው ያላቀልህ። ታውቀው ነገር አንቺ ንገሪኝ፣ ንገሪኝ ቶሎ በይ። ወይኔ ሰርካለ ንገሪኝ። ወይኔ የት ነው ያለችው? አለቀ። ካሜራ ትምህርት ቤት እንዳለ የት ነው ያለችው? ከዚህ በላይ አልታገስሽም። ትሰሚኛለሽ? አቤት። የት ነው ያለችው? ልጁ ሚስቱ ምን ሆና ነው የሞተችው? ስለ ሚስቱ እንዳጠይቅ። ልጁና አይደለም ፈልጎ እኔ በሱ ምክንያት መሰቃየት መረው። የት ነው ያለችው? ጓሮ ደብቆልሃል። ልጁና አይደለ ጓሮ እዚህ ደብቆ ደብቋት። አዎ ለምን ነው የሚደብቃት? ለምንድን ነው የሚደብቃት? ስለማይወዳት ነው። እኔ ምን አቅላለሁ? አንቺ አይበርድልሽም እንዴ? ደብቋታል ማለት አሁን ጓሮ ነው ያለችው? አዎ። ለምን? ስለማይወዳት እንዳትንደግልሽ አልኩህ። እና በምን አውቃለሁ ለምን እንደደበቃት ስለነገርኩ ነው። ትንሽ ወስደሽ አሳይ። ኧረ አሳይ ካለው እኔ ልቀቀኝ። ትንሽ ነይ ወደዛ። እሺ ሂጂ። ቆሸሽ። የት ነው ያለችው? እዚህ ነች። ምን ውስጥ ነው ያደረግሻት? እዚህ ነች። እያሳየሁ ካርል ውጪ። ምንድን ነው? ነይ ቆሸሽ። አብዲ ያዛት። እሺ ልቀቀኝ። ቆይ እራሱ እሄዳለሁ አይደል? ትዘው ትቢትሽን እኛ ላይ አይደለም ሰው ነው ባለጌ። ወይኔ ጉዴ። እቹትና ልጁ ነች ማለት ነው። እናቴ ፎርቱና በህይወት አለች። እስኪ እናውጣት። ፎርቱና
ካርቶን ነው ገመድ አቀንተና አቀበል ምን ልስጥካሽ? ይኸው ለሞራት ላይ ይሰገነናል። የገዛ አባቴ እንደዚህ ያደረገ የምርሽ ነው? የእውነት ምን አይነት ጨካኝ ሰው ነው ግን? ምንድነው በዚህ ልክ እንደዚህ ያስጨከነው? እውነት ወላጅሽ አባትሽ ነው ወይስ እንጀራ አባትሽ ነው? የገዛ አባቴ ስለስተወርቱ ያልቃል ብለህ ነው? ከመቼ ጊዜ ጀምሮ እንደዚህ ሆነው? እስኪ ንገሪኝ አንቺ ጋር ያለው እውነት። በቃ ከእናቴ አሁን እናቴ እያለች ማለት ነው እያለች እሷን መቷት አስተኝቷት ሴት ይዞ ይገባል። እኔ ራሱ በቃ ጥግ ላይ ይዤ ሳለቅስ ማለት ነው። ብቻ ስለሱ ተነግሮ አያልቅም። በጣም ክፉ ከአረመን እንግዲህ ያስበው እንጃ። ቆይ እስኪ ንገሪኝ፣ እኔ ከየት መጀመር እንዳለብኝ አላውቅም። ጥያቄ እንደዚህ ያደረገሽ ምን ያህል አመት ሆኖታል? በእንደዚህ አይነት ሁኔታ ያለሽበት ሁኔታ 2 አመት ሙሉ እንዴ? 2 አመት ሙሉ አንቺ ልታመልጭ የሞከርሽበት ምክንያት የለም? ሰው ሊደርስልሽ የቻለበት ምክንያት የለም? ምንድነው የተፈጠረው? ምንድነው እየሆነ ያለው የነበረው? ማንም ሰው እሱ አባቴ ከሰፈር ሰዎችም የተገለለ ሰው ነው። ማንም ነው የማይፈልገው። በምን ምክንያት ነው እንደዚህ ሆነው? በጣም ሴሰኛ የሆነ ሰው ነው አባቴ። በዛውም ልክ ደግሞ እንጀራ እናቴም አለች። በጣም ክፉ ሰው ናቸው። እንዲህ ነው ብዬ ራሱ ማውራት አልችልም። ያለሁበትን ምስታፍ አይተኸዋል። ማለት እሷም አረመኔነቷን ያየሁበት ነው በነበረኝ ቆይታ። እሱም ሆነ እሷ ማለት ነው። ቦታውን እንኳን እሱ በጣም ብዙ ሲወራጭ ስለነበረ እሷን ነው እንግዲህ በደም ማስፈራሪያ ብዙ ማስጠንቀቂያ ተሰጥቷት እንድታሳይ ተደረገ ያለሽበትን ቦታ። በዛ መንፈስ ውስጥ በዛ እንትን ውስጥ እንኳን ሆና በዛ ድባብ ውስጥ ሆነን እኛ እንደዛ እያስጨነቅናት እንኳን በትቢት ነበረ መታ ቦታውን ስታሳየኝ ነበረው። እኔ ምን አይነት ከሰውነት አስተሳሰብ የወጡ ሰዎች እንደሆኑ አላውቅም። እንግዲህ እቺ እንዴ ስንት አመትሽ ነው? ቆይ 17 ስንት ወር እንደሆነ ይታወቃል? አሁን የደረሰ ይመስላል ሆድሽ ራሱ 5 ወር። ቼክአፕ ተደርገሽ አታውቂም ወይስ? ወላጅ አባትሽ ነው እንደዚህ ያደረገሽ? መቼ? የዛሬ 5 ወር። ምን አለች እንጀራ እናትሽ ይሄን ነገር ስታ? በምን አይነት አጋጣሚስ ነው እንደዚህ ያደረገሽ? በቃ እሷ እያለች እንገናኝ ነበር። እስኪ ያለውን ነገር ፍርቱናዬ፣ ምናልባት አሁን የቃል ማስረጃ እየወሰድኩ ነው። ይሄ ነገር በወላጅ አባትሽ ነው እየተፈጸመብሽ የነበረው የቆየው እስካሁንም ያለው። ጭራሽ ደግሞ አሁን እንግዳ ነገር ያየ ነው እንግዲህ ነፍሰ ጡር መሆንሽ፣ ነፍሰ ጡርም ከመሆንሽ አልፎ ደግሞ ይሄ እርግዝና የተፈጠረው ራሱ አባትሽ ደፍሮሽ ስለመሆኑ እየነገርሽኝ ያለሽው። እባክሽ እንደው የምትችይው ከሆነ ድካም ላይ እንደሆንሽ አውቃለሁ፣ ህመም ላይ እንደሆንሽ አውቃለሁ፣ ግን ያለውን ነገር ብትነግሪኝ ደስ ይለኛል። የቃል ማስረጃ ስለሆነ ይሄ በህግ የሚያስጠይቅም ስለሆነ ከአንቺ በላይ ደግሞ ምስክር የለም አንቺ ላይ ለደረሰው በደል። እስኪ ያለውን ነገር መናገር የምትችይ ከሆነ በቻልሽው አቅም ንገሪኝ። እሺ። ልጅነትሽን አስታውሽኝ፣ ስለ እናትሽ አስታውሽኝ። እናትሽ ምን ሆና ነው የሞተችው? እሱንም አስታውሽኝ። እሺ። ያው እናቴ እንደማንኛውም ቤተሰብ ነበር በመጀመሪያ ማለት ነው። እንደዛም ሆኖ ግን አባቴ
በጣም ክፉ ሰው ነው። በጣም ጨካኝ አረመኔ የሆነ ሰው ነው እና እናቴም በቃ ይመስለኛል በሱ ተቃጥላ የሞተች ነው ይመስለኝ ሳስበው ማለት ነው። በስንት አመትሽ ማለት ነው የሞተችው? በ13 አመትሽ ማለት ነው? በ13 አመት ነው የሞተችው። እሺ ከዛ በኋላ እንግዲህ አስበው እናቴ እያለች ሌላ ሴት አምጥቶ ለማውራት የሚዘገንን ነገሮች በሚያደርግበት ታይም ላይ እናቴ እያለች ነው ይሄ ነገር የሚፈጠረው። ያኔም እያለው እኔም በእየመታኝ አንቺ ዲቃላ፣ አንቺ እንደዚህ፣ አንቺ ብቻ ብዙ ነገር እያለኝም ቺዬ ሲሉላ እየመታ ያስወጣኝ ነበር ከቤት ማለት ነው። እየደበደበ ያስወጣኝ ነበር። ዲቃላ ጋር ምንድነው የእሱ ልጅ አይደልሽ እንዴ? ነኝ ግን ያው እኔም አላውቅም። በጣም የሚሰማኝ እስካሁን ልጅነትሽን አልተቀበለውም ነው። እናቴንም አውጣይቂያ ነበር ስለ በልጅ አሚሮም ስለሆነ እንደዚህ አይነት ቃል እየተናገረች የነበረው እናቴን እያለቀስኩኝ እንደዚህ አለኝ እኮ ስለ ተይታገሽ ነበር የምትለኝ። ከእናቴ አንደበት ምንም መጥፎ ነገር አይወጣም። ተይታገሽ ልጅ ይሄም ቃል ያልፋል ትለኝ ነበር እና እንደዚህም እያላት እናቴ በቃ ትኖር ነበር። ሁሉንም ችላ ነበር የምትኖረው። ሁሉም እየተደኛ ልጃቸው አንቺ ነበርሽ? እሺ ለሱ እኔ የሱን አላውቅም። እኔ የሱን ህይወትም ማወቅም አልፈልግም። ግን እኔ በእናትና በአባቴ እኔ ብቻ ነኝ ልጅ እና ይሄ ሁሉ ነገር ሲሆን ታገሽ ብቻ ነው የምትለኝ እናቴ። እንደዚህም እየተፈጠረባት ዝም እያለች በለዋሌ ሌላም ሴት እያመጣ አንቺ ሸርሙጣ፣ አንቺ በጣም እንጃ እኔ ለመናገር እንትን ይለኛል እያለ እየሰደባት በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እና ይሄ ሁሉ ነገር ችላ ነው የኖረችው እናቴ ማለት ነው። እሷ በህይወት እያለች ሌላ ሴት አገባባት። አሁን እንጀራ እናቴ ማለት ነው። እንጀራ እናቴ ተባለች። እሷ እላይዋ ላይ ነው ሁላ እዚህ ቤት ይዟት ይመጣ ነበረ። ምን ነበር ከዛ እናቴ 13 ዓመት ላይ ስትሞት እሷ እዚህ ቤት መኖር ጀመረች። አጠቃላ መግባት ጀመረች ማለት ገባች ማለት ነው። ከዛ እናትሽ እያለችም ግን እዚህ ቤት ትገባ ነው? አዎ እዚህ ቤት መግባት ማለት ምን እንዴት መግባት ማለት ምን አይነት አገባ ነው? እዚህ በቃ ማለት አትደርበት እንጂ ይሄ ነው ቤቷ። ሲመሽ እንደማንኛውም ሰው ምን አይነት ውሎ ነው ውሏ? እንዴት ነው በቃ ባልና ሚስት የሚሆነው እኮ ከሆነ የለ እናትሽ ቁጭ ብላ ማለት ነው። እናቴ ቁጭ ብላ እንግዲህ እናትና አባቴ አልጋ ላይ ማለት ነው። እናቴ ይተኙ ነበር ነው? አዎ እናትሽ እዚህ ሆና? አዎ እናትሽ ምን ትል ነበር? ምን ትላለች? ይመታትን ላይ ይሰጣታል። ተው እንደዛ አይደረግም፣ ተው ለልጃችን እባክህ ስትለው ማትሰማ አይሰማት እየደበደበ ያስወጣታል። ቤተሰብ ዘመድ የላትም እናትሽ? በሱም በኩል የሚመክር የሚዘክር የሚቆጣ የሚገስጽ ምን አካል የለም እንዴ? በሷ ከበትል በቃ ስለ አሁን ይሄ የሱ እንትን ኢቨን ደጆተ እንኳን ብትጠይቅ ማለት ነው ማንንም በቃ ኧረ እሱ ነው የሚልክ። እኔ እንኳን አሁን ላይ ወጥቼ የሱ ልጅ እኮ ይያታ አይደል ይያታ ነው የሚባለው መጠቋቋሚያ ነው እና ማንንም ለሱ በዘመድም በምንም የማይሆን ሰው ነው። የሽምግልና ተሞክሮ ያውቃል ማለት ትዳራቸውን ለማዳን ወይም ደግሞ የነበሩበትን ግጭት ለማዳን የተሞከረ ነገር አልነበረ ከዚህ በፊት አንቺ በምታስታውሹ? ምናልባት የለም
ለምን ያ ነገር ይቅርባት ነው የሚባለው። ሽማግሌ እንኳን እሷ በሽማግሌ ለመፍታት ትሞክር ነበር ሁሌ። ግን ይቅርብሽ ነው ሁሉም የሚመጣው ሰው ይቅርብሽ፣ ይሄ ሰውዬ ይቅርብሽ ነው ይላል። አይሆንሽ 80 ምናምን አላቸው 80ቸው ገና ያልተቀደደም። ኧረ ገና ምን ሆና ነው እናትሽ የታመመችው? ማን የሞተችው? እንደ ህመም ነገር አታክ አድርጓታል ወይ ድንገተኛ ሞት ነው የሞተችው? ምንድን ነው የተፈጠረው? ድንገተኛ ሞት። በምን አይነት ሁኔታ ማለት? ድንገተኛ ሲባል አደጋ፣ መኪና አደጋ አለ፣ ስንት ነገር አለና ይሄ ነው የሚባል ነገር አለ የሚታወቅ? አንቺ የተረዳሽው ነገር ካለ? ይመስለኛል እሱ ነው የገደላት። አባቴ ነው የገደላት። እንዴት ይሄ ልጅ ይቻልሽ? እስኪ በማያቸው ነገሮች ማለት ነው። በቃ ስዕል ይዞ ይመጣል ሴት አልኩክ፣ ይዞ ይመጣ ተው ብላ በመመክረው ሰዓት በጣም ብዙ ነገር ነበር የሚያደርስባት። ይገፈትራታል፣ ያጋጫታል፣ ከሶፋ ከጠርዝ ጋር ካልጋ እንትን ጋር ያጋጫታል። በዛ ሁሉ ደም ይፈሳታል። የሆነ ጊዜ ሆስፒታል ሄደን እንደዚህ ሆኖ ሆስፒታል ሄደን ጭንቅላሽ ውስጥ ደም መፍሰስ አለ ተብላ ነበር። ከዛ በቃ እሱን ብቻም ባይሆን ጭንቀት አታብዢ ብላ አስጠንቅቀውን ነበረ። ይሄንንም ሁላ ነግረዋለች፣ ተው ብላ መክረዋለች። ግን እኔ ምን አገባኝ በሞቺ ሞቺ ባትሞቺ፣ አንቺ ብትሞቺ ሌላ ሴት ይመጣል ይላታል። አንቺ ምንድነሽ ሁላ ይላት ነበር ማለት ነው። ይሄ ሁሉ ሆኖም እሷ ታግሳ ኖራለች። እኔ እንጃ የእሱ አይነት ትዕግስት አላውቅም። ሴቶች ያመጣ ነበር ነው ወይስ እቺን ሴት ነው ተደጋጋሚ ይዟት ይመጣ የነበረው እሷ በነበረችበት ጊዜ? ኧረ ብዙ ሴቶች ናቸው። አሁንም እዚህ ሴት ላይ ሴቶች ይደርባል ወይስ የምታየው ነገር ካለ? ምናልባት እኛ ያገኘንሽ ጓሮ ነው ቤትሽ አይደለም ያገኘንሽ። እዚህ ቤት ትገቢ ነበር ወይስ እዛው ነው በቃ ኑሮሽ? ምንም እንዴት ነው? ቆይ እዛ አስረው የሚያስቀምጡሽ በምን አይነት ሁኔታ ላይ ስትሆኚ ነው? ወይስ ምን ለማለት ሲፈልጉ ነው? ወይስ ሁሌም እዛ ነበርሽ ይሄን ያህል ጊዜ? 2 ዓመት ሙሉ እዛ ነበርሽ? እዛ ነበር 2 ዓመት ሙሉ እዛ ካርቶን ውስጥ። ደፍሮሻል? አዎ። የደፈረሽ በምን አይነት አጋጣሚ ነው? ምን አድርጎ ነው ማለት? ምንድን ነው የተፈጠረው? እስኪ ንገሪኝ። ይጠጣል አባቴ። ይጠጣና ሁሌ ሰክሮ ሲመጣ አንቺ ዲቃላ፣ አንቺ ዘረቢ ሲለኝ ነበረ ይለኝና ያው እንደዛ ካለኝ በኋላ እያስገባኝ ነው ይደፍራል። ከአንድም በተደጋጋሚ ከዛ በኋላ ሂጂ ውጪልኝ ሁላ ይለኝና ያስወጣኛል። እደጅ ያሳድረኛል። ከዛ ደግሞ መልሶ ያመጣኛል። ይሄ ነው ህይወቴ። ከዛ ሲመስለኝ አንድ ሳምንት ምናምን ነገር ላይ በረንዳ ላይ ያሳድሩኛል። ውጪልኝ አንቺ ዲቃላ ብሎ በጣም ተደጋጋሚ የሚሳደበው ይሄ ዲቃላ የሚለውን ስድብ ነው። አንቺ ዘረቢስ፣ አንቺ ዲቃላ የሚለውን ስድብ ነው የሚሳደበው። አንድ ሳምንት በረንዳ ላይ ያሳደረኝ። ከዛ በኋላ ደግሞ ፈልጎ አመጣኝ እቤቱ። በረንዳ ማለት በቃ ወደ ውጪ ጎዳና ውጪ። ከዛ ደግሞ መልሶ ያመጣኛል። መልሶ ባመጣኝ ቁጥር ደግሞ ድጋሚ ስመጣ እዚህ ቤት ማለት ነው እቺ እንጀራ እናት ተብያለች። አብሮ መኖር ጀምረዋል። አብሮ እዚህ ቤት ማለት ነው መኖር ጀምረው ከዛ በኋላ ያለውን ባላቅም ግን እኔ እስካለሁበት ያመጣል። ሴት ያመጣል። እሷ እንጀራ እናት እያለች ራሱ እኔ ደፍረኝ ነበር። ድጋሚ መልሶኝ ማለት ነው መልሶኝ ከደጅ አውጥቶኝ ሰክሮ ሲመጣ ነው ይሄን ነገር ይሄን ድርጊት የሚተገበረው ወይስ በኖርማል ሲወጣ? ልክ ጠዋት ላይ ሲወጣ ይደፍረኛል። ሲመጣ ይሄን ነገር ግን ለአንድ ሰው ተናገርሽ አንቺ ይሄን ነገር አንድ ሰው ትንፈሽ ብትይ እገልሻለሁ ነበር። ሁሌ ማስፈራሪያው ይሄ ነው። የት መውጫ ኖሮሽ? እኔ ያለቅ ዘርዝዬ ነው ማርድሽ። አስሮ ነው እንደ ቅድሙ የሚያስቀምጥሽ? በቃ እንደዛ ነው። እሱ ሲፈልግ ብቻ ነው የሚፈታኝ። ሽንት ቤት ልሄድ ብፈልግም ራሱን ይዞ ነው የሚሄደው። የእሷስ አሁን እቺ እንጀራ እናትሽ ምንድነው በሁኔታው ላይ ስለሚሆንብሽ ነገር ስላለው ነገር ስላንቺ ምንድነው ያላት ነገር ሐሳቢው? እሷም እንደሱ መጥፎ ብትሆንም ግን ሰምታ ይሄን ነገር አይታ ልትናገረው ሞክራለች። አይመለከትሽም ነው የሚላት። በማረገው ነገር አይመለከትሽም።
እሷም ያው ማለት ላንቺ አግዛ ነው ወይስ አንቺ ካንቺም ጋር ግንኙነት ስላለው ቅናት መንፈስ ነው? እንደዛ እኔ አላውቅም። እንደዛ ነው ግን የሚመስለኝ ስለ ለኔ አታስብልኝ ግን በሚደረገው ነገር እንትን ብላ ይመስለኛል። ስትናገረው እንደ እናቴ ነው የሚሰድባት። አይመለከትሽም አንቺ እኔ በማረገው ነገር አይመለከትሽም፣ መኖር ካለብሽ ኑሪ ያርፈሽ ነው የሚላት ሁሌም ማለት ነው። ያው እሷም የገባችበትን ነገር ስለምታውቀው ዝም ነው የምትለው። ምናልባት ከእናትሽ ጋር ምን አይነት ቅርበት እንደነበርሽ የልጅነት ትውስታ ቢሆንም ምን አይነት ቅርበት ነበረሽ? እናትሽ የምትነግርሽ ነገር አለ ወይ? ከቅርበት አንፃር እንዲህ ከሆነ እንደ ጓደኛ ታቀርብሽ ነበር እናትሽ አንቺ? አዎ በጣም እናቴ ማለት ለኔ ከእናትም በላይ ነች። እናቴ ማለት ነው ሳልጠግባት ነው ያጣኋት እናቴ። እንዲህ ነው ብዬ ማውራት አልፈልግም ስለ እናቴ ግን እንጃ ምናልባት ይሄ ነገር አየጄ ጠየቅኩሽ ከምን አንፃር መሰለሽ ሆና እንግዲህ በተደጋጋሚ ዲቃላ እያለ ይሰድበኛል የሚል ነገር ብለሽኛልና የወለደ ደግሞ እንደዚህ ብሎ ይሄን ያለ ለመሳደብ ሁሌ የስድብ መጀመሪያ ወይም የቃላ የአፍ መፍቻው አንቺ ላይ ሲሆን አፉን የሚፈታው ወይም አፉን እንደፈለገ የሚናገረው ዲቃላ እያለ እንደሆነ ነው በተደጋጋሚ የምትነግሪኛለሽና ይሄን ነገር የማለቱ ምክንያት ላንቺም ፍቅር የማጣቱ ምክንያት ምንም ቢሆን እኮ ደሙ ከሆንሽ ዘሩ ከሆንሽ ፍሬው ከሆንሽ በዚህ ልክ ልጁን ሊጠላ አይችልም አንድ አባት። እና የሆነ እናትሽ የነገረች በልጅነት አይምሮን ከሆነ ብቻ የሆነ ልታገጣጥሚ የምትችይው እውነት ይኖረው ይሆን? እሷ ምናልባት ከሌላ አባት ተወልደሽ ከሆነ ይሄን ነገር ምናልባት አውቆ ከሆነ አንቺ ምናልባት እንደው አው የሆነ ጊዜ በሆነ ምሳሌ አድርጋ ነግራኛለች። እንዴት ነው የሱ ጓደኛ ነበረ እና ከሷ ጋር ጓደኛ ማቾች ናቸው። ከእናቴ ጋር ማለት ነው የአባቴ ጓደኛ ከእናቴ ጋር ከዛ ከሱ መጀመሪያ ከአባቴ ጋር ሳትሆን በፊት ከሱ ጋር ጓደኛ ማቾች ነበሩ። አብረው በነበሩ ሰዓት ስለ ያው እንደ ፍቅር ነገር ነበራቸው። እንደዛ ብላ ነግራኛለች። ግን እንደዚህም ሆኖ እኔ የሱ ልጅ ነኝ፣ የአባቴ ልጅ ነኝ። የተረጋገጠ ነው። እንደዛ ብሎ የሚሰርበኝ ያው የሆነ ወንጀለኛ ስትሆን ነገሩን ለማላከክ ወይ ደግሞ ነገሩን ከራስ ለማውጣት የምታደርጋቸው ነገሮች ይኖራሉ እና በዛ አንግለው ሁሉንም ቻይ ነው። እንደ ቅድም እንዳልኩት ትዕግስት ይኖርሽ፣ ሁሉም በጊዜ ይሆናል የምትለኝ እና እኔ የሱ ልጅ ነኝ፣ ምንም እንትን የለውም። እንደዛ የሚለኝም ከነገሮች ለማምለጥ ነው። ራሱን እያሳመነ ነው ይመስለኛል። አሁን አንቺ ሆዲሽ ገፍቷልና 5 ወር እንደሆነሽ እንዴት ልትቆጥሪ ቻልሽ? ሆስፒታል ካልሄድሽ ሕክምናውን ክትትል ካላገኘሽ እንዴት ልታቂው ቻልሽ? ከዛ ውጪ ደግሞ በራስሽ ልታቂው የምትችይው እርግዝና መከሰቱ የምታቂባቸው መንገዶች አሉ እንደ ሴት አይደለም? ያው ወደ ላይ ማለት ሌላ ምልክቶች የፊት የሰውነት ማበጥ እና ብቻ እንደዚህ አይነት ነገሮች አሉት ይመስለኛል፣ ፕሮሰሶች አሉት አይደለ? እርግዝና እሱ ነገር ሀፕን እንዳደረገስ ምን አሉ? እሱስ ምን አለ? አባትሽ ምን አለ? አንቺስ ምን? እስኪ ነገሩ ያቺን ጊዜ ለማስታወስ ሞክሪ እና ሆስፒታል በጭራሽ ወስዶሽ የማያውቅ አሁን 5 ወር እንደሆነሽ ግን እርግጠኛ ነሽ? ወለ እንደመሰለ እርግዝና ሲፈጠር ወይ ፔሪዲክ ይቀራል ወይ የሆነ ነገር ይሆናል። ያው አንዳንዴ ደግሞ 1 ወር ላይ መጣብ ይችላል። እኔ 2 ወር ቀረብኝ ፔሪዲ ማለት ነው። ከዛ እንዲህ ማስመለስ ምን ጀመረኝ። እንዲህም ሆኖ ዝም አልኩኝ። ከዛ ትንሽም ሆነ ሆዴ 3 ወር ላይ ምናምን ነገር ትንሽ ጨመርም ይላል። ይሄን ነገር ሰገውና ነገርኩት ለአባቴ ማለት ነው። እንደዚህ ምልክት እያሳየ ነው። ከይቅርታ አድርጊልኝ እንደዚህ ከመሆንሽ በፊት እዛው ካርቶን ውስጥ ነበር መስመር ካርቶን ውስጥ ግን ለምግብ የሆነ ሰዓት ላይ የሆነ ሽንትን ሲመጣ ምናምን ነገር ያስወጣኛል። እሷ ነው የሚልካት፣ እሷ አይመጣም። እንጀራ እናቴ ነው የሚልካት። ከዛ እሷ መታ ምናምን ነገር እንትን ትለኛለች። የሆነ ቀን እሷን አንዴ ጥሪልኝ ላናግረው አልኳት። እዛው ካርቶን ውስጥ አንዴ ጥሪልኝና ላናግረው እባክሽ መስለ ያው ሰደበችኝ። ምን አለችኝ? ተማጸንኳት በጣም። ከዛ እሺ ብላ ጠራችኝ። ከዛ ጠርታልኝ አሁን ያልኩን ነገርኩት። ወደ ላይ ይለኛል ፔሪዲን ቀርቷል፣ እንዴት ይሻላል? ምንድነው ግራ ገብቶኛል ብዬ ነገር።
ከዛ እኔ ምን አገባኝ ምንድን ነሽ አንቺ የት አቅሻለሁ ሁላ ላይ ግደለኝም ሁላ ብያለሁ። በቃ እኔ መኖር አልፈልግም በቃ ግደለኝ አልኩት። ኧረ እባክሽ እኔ አንቺን ገድዬ ነብሰ ገዳይ ልሆን ነው እዚሁ ተሰቃይተሽ ትሞቻታለሽ ማንም አይደርስልሽ እንደሆነ አለ። ከዛ በቃ እንደዛ እያወራሁ ትቶኝ ሄደ። ከዛን ቀን ጀምሮ በቃ አንድ ቀንም መጥቶ አያውቅም። ያንንም እሷን ለምኛት ነው እንጀራ እናቴን ለምኜ ነው ያስመጣሁት ልነግረው ማለት ነው። ከዛን ቀን ጀምሮ እሷ ገና ሆድሽም ሳይገፋ በፊት 3 ወር 3 ወር እንዴት አወቅሽ ላልከኝ ደግሞ ቀን ትቆጥራለህ መቼስ ቀን በቀን ይታወቃል ሁሉ ነገርና ቀን እቆጥር ነበር። በጣም ከባድ ነው። ብቻ የእናትሽ ቤተሰቦች የሉም? እኔ በጣም ትንሽ ከባድ ነው። በጣም ብዙ ስብስብ የሆኑ ነገሮች አሉ መጠየቅ የምፈልጋቸውና እንዴት አንቺ ጋር በምን አይነት መልኩ መጠየቅ አለብኝ የሚሉት ነገሮች ራሱ አይምሮዬ ላይ እያብሰለሰልኩት ነው ያለሁት እና እንዴት መጠየቅ እንዳለብኝ ላግራ እስኪገባኝ ድረስ ነው። በጣም ጠንካራ ልጅ ነሽ። በጣም እስኪ በ13 ዓመትሽ ነው እናትሽ ህይወት ያለፈው አይደለም? እዚሁ ቤት ውስጥ ነው? ቤት ውስጥ ድንገት ጸጥ ነው ያለችው? የት ቦታ ሆነ? አልጋ ላይ ተኝታ እንደማንኛውም ሰው ተኝታ ጠዋት ላይ አጣ። አብሯት ተኝቶ አብረው ነበር የተኙት? አዎ አብረን ነው እኔና እናቴ አብረን ነው አልጋ ላይ የምንተኛው። የዛኔ ሰክሮ መጥቶ በኃይል ገፍትሮን ትንሽዬ ቦታ ላይ ነው ተቃቅፈን እኔና እናቴ እየተኛ ነው ማለት ነው። ገፍትሮን ማለት በቃ ቃላችሁ ካልጋ ላይ ነው ምንድነው? እንደዛ ማለት ካልጋ ላይ ባንወርቅም እንደዚህ ጫፏ ጠርዟ የለችም እስከዛ ያክል ይሆናል። ተቃቅፈን ነው እኔና እናቴ። ገፍትሮ በአጠገባችሁ ተኛ ነው እሱ ነው? አዎ አጠገባችን አልጋ ላይ ማለት ነው። እሺ እኔና እናቴ ከዚህ በፊትም አንድ ላይ ነው የምንተኛው። የዛኔ ሰክሮ መጣና በቃ ማየትም አይፈልግም እኛንና ገፈተረ። ከዛ አብረን ተቃቅፈን ተኝተን ጠዋት ላይ ስንነቃ እማዬ እማዬ ስላትም የለችም አትነቃም። ቀና ብሎ አየኝና ምንድነው አንቺ የምትጮይብኝ ላይ ወደዛ አትሄጂም እንዴ ምናምን ነገር ብሎ ተቆጣኝ። ከዛ በኋላ ኧረ እናቴ የለችም ኧረ እናቴ አልኩኝ። ከዛ በኋላ ምንድነው የምታወሪው አንቺ ሂጂ ውጪ ብሎ በጥፊ በእርግጫ ሆዴ ብሎ አስወጣኝ። ኧረ እናቴ ሞታለች በህይወት የለችም ስጠራትም አትነሳም ስለ ምን አገባኝ ታዲያ ለምን ለኔ ስትል ከዚህ በላይ አትሆን ምን አገባኝ ይላል። ከዛ በኋላ እንደዛ እያልኩት ተወጣ አባቴ ማለት ነው። እሪ ብዬ ጮኩኝ። እሪ ብዬ ስጮህ ጎረቤቶች አሉ እንዴ እንትን ነው የሚለየን ከጎረቤታችን ጋር ማለት ነው። እሪ ብዬ ሰውየው አባቴ ከወጣ በኋላ ጮኩኝ። ስጮህ ጊዜ መጡ። ምንድነው ብለው ሲመጡ ለመግባቱ ለከበር በቃ ይጠየፉ ነበር እዚህ ቤት ማለት ለመግባት። ከዛ ምንድነው ኧረ እናቴ ሞተች ኧረ እናቴን አጣኋት ብዬ መጮህ ጀመርኩ። ልክ እንትን ብሎ ሲወጡ እንዲህ ሳይዋት ምናምን ነገር የለችም ሞታለች። ከዛ ግን እንትን ብሎ እንዲህ ከአፏ ደም ነገር ወጥቷል። ከዛ በምክንያት ነው ምን ሆናለች ማታ ታማ ነበር እንዴ ምናምን ነገር ብለው ጠየቁኝ የመጡ ሰዎች። አረ ሰላም ነበርን አብረን ነው ተቃቅፈን የተኛ ነው ሰላም ነበረች። እና እዚህ ጋር ያለው ደም ምንድነው ለካ ቃል ላይ መቷት ነው የወጣው ቀጥቅጧት ነው የወጣው መቶ ማለት ነው። ለእንጂ ይሄን ያህል ጭካኔ ግን ከየት እንደመጣበት እኔ አላውቅም። ማለት ሰው ካልተፈላለገ ሊለያይ ይችላል አይደል እንዴ? ይሄን ያህል ጭካኔ ከየት እንደመጣ እኔ አላውቅም። ቃል ላይ መቶ ቅጥቅጥ አድርጓት ነው የወጣው። ጎረቤቶች መሞቷን አረጋገጡ። ስለዚህ ወደ የነበረው ሁኔታ እንግዲህ ወደ ለቅሶ ተቀየረ ማለት ነው። ህይወቷ ማለፏ ስለታወቀ እሱ አልነበረም እንደወጣ ነው የቀረው። ሲመጣ ምን አለ? መች ቀበራት አልቀብራትም ብሎ መች ቀበራት። ከ3 ቀን በኋላ ነው የምርሽ ነው? ከ3 ቀን በኋላ ሳልስቱ ካለፈ በኋላ ማለት ነው። ያኔም ሲመጣ ጢም ቢዘው እስከሚዘር ሰፍሮ ነው የመጣው። ተገላገልኩሻ እንግዲህ የሳል ማለት ለቅሶ ሰው ይሰበሰብ ምናምን የለ እነዛ ሰዎች እያሉ ተገላገልሻ
ሰላም ሆነን እንዴት ማህበረሰቡ ዝም ብሎ አንቺን ራሱ እንዲያሳድግ አሳልፎ ሰጠ? እንዴት ዝም አለ? ልክ እሱ ሲመጣ ወጥተው ሄዱ። ባዶ ሆነ። እንደዛ ሰው ያልነበረበት ቤት ባዶ ሆነ። እናትሽ ማህበራዊ ህይወቷ ጥሩ ነበረ ከሰዎች ጋር? በጣም እሱን ካገባች በኋላ ህይወት ከሱ ጋር ከመሰረተች በኋላ ሰው ሁሉ አገለላት፣ ሰው ሁሉ ራቃት። በጣም ከባድ ነው። እንግዲህ በ13 ዓመትሽ ነው እሷ ያረፈችው። አሁን 17 ዓመትሽ ነው። ካረፈች 4 ዓመት ሆኗታል ማለት ነው። ስለዚህ 2 ዓመት ካርቶን ውስጥ እንዳሳለፍሽ ነግረሽኛል። እንደዚህ የተደፈርሽ እርግዝናም ተፈጥሯል በመሃል አሁን እስካለው ድረስ። ከዛ በፊት የነበሩት 2 ዓመታቶች እንዴት ነበረ የነበርሽው ሁኔታ? እየተሰቃየሁ እዚህ ቤት ውስጥ ነበርኩ። እንደዚህ ያመላለሰች ማዳበሪያ ውስጥ ነው ወይስ? ማዳበሪያ ውስጥ ያስገቡኝ እኮ 16 እና 17 ዓመቴ ነው። 2 ዓመት ማለት እናቴ ሞተችው በ13 ዓመቴ ነው። 14 ዓመቴ እዚህ ቤት ውስጥ ነው ያሳለፍኩት። እዚሁ ማለት ነው። እቺ ሴት መታ ማለት ነው። እቺ እንጀራ እናቴ እዚሁ ይዟ ከገባ በኋላ እሺ፣ ከዛ በኋላ ነው በቃ ልክ 16 ዓመቴ ሲሆነኝ ካርቶን ውስጥ እያደገች ስትመጣ ትወጣለች ታመልጣለች ብሎ የሚሆን አላውቅም። እንደዛ ነው። ተማሪ ነበርሽ እስከዛ ድረስ ወይስ ትምህርትሽን አስቆርጠውሽ ነበረ? እናቴ በቤት እስካለች ድረስ እማር ነበር። ከዛስ በኋላ የነበሩት 2 ዓመታቶች ቤት ውስጥ ታስረሽ? ቤት ውስጥ ታስሬ ከወጣች ሚስጥር ታወጣለች፣ ከሰዎች ጋር ግንኙነት ይኖራታል፣ ቢሆን ነገር ሚስጥራችን ይወጣል፣ ወንጀለኛም አይደሉ ሚስጥራችን ታጋልጫለሽ እያሉ ነው። እና ያኔ አሁን ካርቶን ውስጥ ከመግባት በፊት ይደፍርሽ ነበር እናትሽ ከሞተች በኋላ? አዎ ልክ እናቴ ከሞተች በኋላ በቃ ለቅሶ በ3ኛው ቀን መጣልኩ አይደለ? የሳልስቱ ቀን በቃ በንጋታው ጀመረ እንደዚህ ነገር። የእናትሽ ዕጣ አንቺ ተርፍሻል፣ እናትሽ ላይ ያጣሁትን አንቺ ላይ ያገኛለሁ ነበር የሚል ይሄን ያለው ጭካኔ። ለማምለጥ የሞከርሽበት አጋጣሚዎች የሉ? ምንም በቃ ሲወጣም አስሮኝ የሆነ ጥግ ላይ አድርጎኝ ነው የሚወጣው። አስሮኝ ማለት ነው። እጅና እግሬን ያስረኛል፣ አፌን እንደዚህ በፕላስተር ያደርገኛል፣ የሆነ ጥግ ላይ አስቀምጦኝ ይላል። የሆነ ሰዓት ላይ እሷ ስራ ልታሰራኝ ልታስፈጋኝ ምናምን ነገር ስትፈልግ ትፈታኝና የፈለገችውን ስራ ካደረኩላት በኋላ መልሳ እሱ እንዳደረገኝ አስራ ታስቀምጠኛለች። በጣም በእውነት በጣም ከባድ የሚባል ታሪክ። እውነት ምን አይነት መቻል እንደሰጠሽ፣ ምን አይነት ፈተናም እንደገጠመሽ በልጅነት አይምሮሽ ይህን ነገር ሁሉ ተቋቁመሽ እኔ አላውቅም ማለት በጣም እኔ ለመስማት የሚከብድ የሚዘገን ብቻ በጣም ከባድ ህይወት ያሳለፈች ሴት ናት። የእናቷ ሳያንስ በልጇ ላይ ይህ ሁሉ የሆነው ደግሞ በአባቷ መሆኑ ለማንኛውም ያው እንግዲህ በጣም ከፍተኛ የሆነ የሕክምና ክትትል እንደሚያስፈልጋት ያው እሙን ነው እና ከፍተኛ የሆነ ማለት እኔ አሁን ሕክምና እንድታገኚ እገዛዎች እንድታገኚ የሕክምና ክትትል እንድታደርጊ የተቻለንን እናደርጋለን። ጥሩ የሚባል ጤና ተቋም ላይ ሄደሽ እንድትታከሚና ሙሉ የጤና ምርመራ እንዲደረግልሽ እናደርጋለን። ተማሪ ነበርሽ። አሁን ምናልባት ወደፊት ትንሽ አሁን በእርግጥ ትንሽ ጊዜ ወስደን መመካከር ይኖርብናል። ፍላጎትሽን ትክክለኛ ፍላጎትሽን ለማወቅ ግን ምን ፍላጎት አለሽ? አሁን ባለሽ ሁኔታ እንግዲህ እስኪ ንገሪኝ። አሁን ባለኝ ፍላጎት በቃ ከሱ መራቅ ነው የምፈልገው። ማየትም አልፈልግም። እሱ ያለበት ቦታ ላይ መገኘትም አልፈልግም። እሷንም ማየት አልፈልግም። የራሴ ነገር ቢኖረኝ እና ከዚህ ነገር እንትስል ሳገግም ምን ስል ትምህርቴን መቀጠል በጣም ነው የምፈልገው። መማር እፈልጋለሁ። ያው 9 ላይ ነው ያቆምኩት፣ መጨረስ እፈልጋለሁ። እና እንደዚህ በቃ የራሴ ነገር ቢኖረኝ ደስ ይለኛል።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እስከ 9 ነው የተማርሽው ማለት ነው። አሁን ትምህርት የመቀጠል ፍላጎት አለሽ? ትፈልጊያለሽ? ያው ብዙ አሁን እንደዚህ ነው ተብሎ ሀሳብ የሚነሳበት ታይም አይደለም። ስለተረገዘውም ስለ ጽንሱም ስለ ትምህርትሽም ስላለው ስለ ብዙ ነገሮቹ እንዲሁ አሁን ሀሳብ ሰጥተን ወይም ውሳኔ ወስነን እንዲህ እናደርጋለን የምንልበት ሁኔታ አይደለም እቺ ሰዓት። በጊዜ ሂደት ግን ውሳኔዎችን እዚህ ግባ ብለን የምናስቀምጣቸው ነገሮች ይኖራሉ። ያንን እናደርጋለን። ፎርቱናዬ ያው አባትሽም እንጀራ እናትሽም ደግሞ በህግ የሚቀጡበት በህግ ፍርዳቸውን የሚያገኙበት ላደረጓት ለእያንዳንዷ ነገር የሚቀጡበት እንደሚሆን ከአሁኗ ሰዓት ጀምሮ ቃል እገባልሻለሁ። ያው ምናልባት ያንቺን ፍላጎት ያ ነው የሚሆነው ብዬ አምናለሁ። ከምንም በላይ እሱ ተሰቃይቶ ማየት ከኔ በላይ ስቃይ ማየት ያለበት ሰው ነው። እሱን ብትሆን ደግሞ ፈጣሪ ፍርድ ሰጪ ነው። እስከዛሬ ያቆየኝ ለምክንያት ነው እና የእነሱን ፍርድ ማየት በጣም ነው የምፈልገው። ፈጣሪ እድሜ ይስጣንና ለማየት ያበቃናል ብዬ አስባለሁ። ያው ፍርድ በቀል እግዚአብሔር ነው። እንግዲህ ለፈጣሪ እንተዋለን፣ ለህግም ደግሞ የምናሳልፈውን አሳልፈን እንሰጥና ህግ በሚፈርደው ደግሞ ዳኛ በሚፈርደው ይፈርዳል ማለት ነው። ህጋዊ በሆነ አግባብ ለዚህችም ልጅ የሚገባትን ካሳ የምታገኝበት ከዚህ በኋላ ደግሞ ነፃ ሆና በነፃነት የምትኖርበት የምትሰቃይበት ሳይሆን ብዙ ወደፊቶቿን ጥሩ የምትኖርበት እንዲሆን እንመኛለንም የቻልነውንም እናግዛለን። እኛ እንደኛ እሷን በጣም ብርቱ ሴት ስለመሆኗ ያየንበት ነው በዚች አጭር ቆይታ ውስጥና በእውነት እኔ በጣም ስላወኳት ደስ የሚለኝ ሴት ነች ፎርቱና። በጣም እኔ ወንድም ልሆንሽ፣ ሁላችን እንደዚህ ያለን ወንድሞች እንሆንሻለን። ትላልቆችም አሉ፣ ሁሉም እንደ አባትም እንደ ወንድም ሆነን ሁላችን የቻልነውን እናግዝሻለንና ፎርቱናዬ ለአሁኑ እንግዲህ ከአንቺ ጋር በዚሁ ላብቃ። ወደ ሆስፒታል እንሄዳለን፣ አብረን ነው የምንቆየው። በዚሁ ላብቃና እስኪ የቀሩትን ነገሮች እንግዲህ ደግሞ እያልን እንጨዋወታለን። ትንሽ ረፍት አድርጊ። እንግዲህ ከበቂ በላይ ቆይታ እንዲሁም አድርገናል።